ይሄ ያለንበት ወር ሙሐረም እጅግ የተወደደ የተከበረ ትልቅ ቦታ ያለው ወር ነው። በዚህ ሙሐረም ወር ላይ ምን አለ ከተባለ አሹራ የሚባለው የ10ኛው ቀን ምን አለ? ጾም አለ። የአንድ ዓመት ወንጀል ያስምራል። ሙሳና ህዝቦቹን አላህ ያዳነበት ወገረቀ ፊርዓውነ ወቀውመሁ ፊርዓውንና ደግሞ ህዝቦችን ያሰጠመበት ቀን ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሂጅራ ለማድረግ የነየቱበት የተነሱበት ወር ሙሐረም ወር ላይ ነበረ። ለሙሳማ ከተገቢነት እኛ ነን የምንገባው። ወሩ ሲባል አሁንም ዑስማንም አልይም ሙሐረም ይሁን። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ሰዓት የተወኩል ጥግን አሳዩ። ላ ተሕዘን አትዘን ኢነላሃ መዐና አላህ ከኛ ጋር ነው። ነቢዩ በአቋማቸው ጸኑ። አላህን ለማስደሰት እንጂ ሰውን ለማስደሰት አንድ ቀንም አልተንቀሳቀሱ። ለነቢዩ ፊዳከ አቢ ወኡሚ ሲሉ የምላስ ብቻ አይደለም፣ የምን ነበር? የተግባር ነበር። የሐዘኑ ዓመት ተብሎ ተሰይሞ ነቢዩ በጣም መከራው በዛባቸው። ኢስላም ብርሃን የታየበት ለውጦች የመጡበት ድል በድል የሆንበት ማለት ነው። ካላንደሩም ሲጀመር ሂጅራን መሰረት አድርጎ ነው የተጀመረው። በአመት አንድ ቀን እንዳላቸው እናት አባት ቀን ሲያከብር ይታያል። ጋብቻ ላይ ቤቢ ሻወር ምናምን። አረ ባካችሁ፣ አረ ይበቃናል። ወደ ራሳችን እንመለስ። ምን ጎል? ሰዎች እኮ ከኛ ሊወርሱ ይገባል እንጂ እኛ ከሰዎች ልንወርስ አይገባም። ለምን? ሙሉ የሆኑ ህዝቦች ነን። ሙሉ መመሪያ ያለን ህዝቦች ነን። ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ለውጥ በሂጅራ በሚል ርዕስ ዛሬ ቆይታ እናደርጋለን። እንግዲህ ኢስላም የራሱን አቆጣጠር ካመጣበት ሰዓት ጀምሮ የማንነታችን መገለጫ የራሳችን መመሪያ ያለን ህዝቦች ነንና ሂጅራ አቆጣጠሩ መች ተጀመረ፣ እንዴት ተጀመረ? የዛሬው ፕሮግራማችን ይሄ ያለንበት ወር ሙሐረም እጅግ የተወደደ የተከበረ ትልቅ ቦታ ያለው ወር ነው። እሱስ ምን አለው ውስጡ ላይ የምናይበት፣ መሃል ላይ አሹራ የተሰኘው 10ኛው ቀን ሚጾም አለ። እንዴት መጣ የምንመለከተው ፕሮግራም ነው። ለውጥ በሂጅራ ካላንደሩም ሲጀመር ሂጅራን መሰረት አድርጎ ነው የተጀመረው። ለምን ከተባለ ሂጅራ የኢስላም ብርሃን የበራበት፣ ለውጦች የታዩበት፣ ድሎች የተፈራረቁበት ከሂጅራ በኋላ ነው። እንደሚታወቀው ነቢዩ ሰለላሁ ዐለይሂ ወሰለም መካ ላይ የደረሰባቸው ሰቆቃ፣ እንግልት፣ መከራ አብዛኞቻችሁ በተለይ የሲራ ኪታብ የቀራችሁ ያነበባችሁ ብዙዎቹን ታውቃላችሁ። በጣም መከራዎች ረሱል ዐለይሂ ሰላቱ ወሰላም ላይ ተፈራርቀዋል፣ በጣም መጥተዋል። በተለይ የመካ ሀያት ነፃነትን ያጡበት፣ ሰሃቦቻቸው የተንገላቱበት፣ ነቢዩ ዐለይሂ ሰላቱ ወሰላም ከቤተሰቦቻቸው ጭምር ጠላት ያፈሩበት ሀያት ነው። ለምን ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ከዛ በፊት የነበራቸው አመለካከት ሙሽሪኮቹ ነቢዩ ላይ የነበራቸው አመለካከት ልዩ ነበረ። ነቢይ ከመሆናቸው በፊት እድሜያቸው 40 እስኪሞላ ድረስ ሙሐመዱን አሚን ታማኙ ሙሐመድ እያሉ ነቢዩን ላይ ይሰቅሏቸው፣ ያከብሯቸው፣ አማናም በአጠቃላይ ነቢዩ ጋር ያስቀምጡ ነበር። ነቢይ ሆኖ ከመጡ በኋላ ግን ወዳጅ በአጠቃላይ ወደ ጠላት ተቀየረ። ወዳጅ በአጠቃላይ ወደ ጠላት ተቀየረ። ነቢዩ በአቋማቸው ጸኑ። አላህን ለማስደሰት እንጂ ሰውን ለማስደሰት አንድ ቀንም አልተንቀሳቀሱ። የአላህ ውዴታን ለማግኘት ነቢዩ ለፉ፣ ደከሙ። ጠላቶች ተፈራረቁባቸው፣ የተለያየ ስያሜ ሰጧቸው።
ታማኙ መሐመድ የነበረው ድግምተኛ አሏቸው፣ ጠንቋይ አሏቸው፣ ገጣሚ አሏቸው፣ እብድ አሏቸው። ነቢዩ ግን የሚሰጣቸውን ስያሜ በአጠቃላይ ወደ ጎን ተውና ስራቸውን ቀጠሉ። አንተ መልእክትን አስተላለፍ ተብሎ አሉ፣ መልእክታቸውን አስተላለፉ። አማናን ተወጣ ተብሉ፣ አማናቸውን ተወጡ። ስለዚህ ዲንህን ስትይዝ ወደ አላህ ስትቀርብ የነቢዩን ዓለይሂ ሰላቱ ወሰላም ሱና ስትተገብር ታፔላዎች ይመጣሉ፣ ይለጠፋሉ። የዛ ሰዓት እንዳትደናበር እንዳትደናገጥ። ነቢዩ ላይ የሆነ ነው፣ በነቢያቶች ላይም በአጠቃላይ የተከሰተ ነው። ህዝቦቻቸው ዘንድ በዚህን የአላህን ሪሳላ ሲያመጡ ሁሉም መከራ ቀምሱ አሉ። ነቢዩ ይሄ መከራን በጣም ቀመሱት። ሐቂቃ በጣም ተፈራረቀባቸው። በተለይ እናታችን ኸዲጃ ረዲየላሁ ዐንሃ ከሞተች በኋላ አጎታቸው አቡ ጣሊብ ከሞቱ በኋላ አመል ሑዝን የሐዘኑ ዓመት ተብሎ ተሰይሞ ነቢዩ በጣም መከራው በዛባቸው። ሁሉም ተነስቶ እትፍ እያለ ነቢዩ ላይ መጥፋት ጀመረ። ነቢዩም ቀልባቸውን ሰበሯቸው። እስቲ እንደው ትንሽ ጥገኝነት ካገኘው ከተቀበሉኝ ብሎ ወደ ሌላ ቦታ ዳዕዋ ለማድረግ ወደ ሰቂፍ ሲሄዱ የሰቂፍ ህዝቦች ነቢዩን ዓለይሂ ሰላቱ ወሰላም በጣም አዛ አደረጓቸው። እብድ ምኑን እየላኩ ድንጋይ ወረወሩባቸው። ነቢዩን ፈነከቷቸው። ጫማቸው ደም እስኪሞላ ራሳቸውን ስተው እስኪወድቁ ድረስ ነቢዩ ላይ ተፈራረቀ። ሰሃቦቻቸው በሂጅራ ከንቡዋ 5ኛው ዓመትና ከንቡዋ 7ኛው ዓመት ላይ ወደ ሀበሻ 2 ጊዜ ስደት አደረጉ። ከዛ በኋላ ሌሎቹ ሰሃቦች በተለይ 12ኛው ዓመት ላይ አውስና ኸዝረጅ ለሐጅ በመጡበት ሰዓት ላይ አላህ ብርሃኑን አሳያቸው። እነዚህ አውስና ኸዝሮች ለሐጅ ሲመጡ የኢብራሂም የዲን ቅሪት ነበርና ሙሽሪኮቹ ኬላ ላይ ቆሙ፣ ድንበር ላይ ቆሙ። ምን ሊሉ? ይሄ ሙሐመድ ሚለውን ከሰሙ ወደሱ ይሳቡብናል፣ ስለዚህ እናስተጓጉል። ምን እያለን? መሐመድ የሚባል ጠንቋይ አለ፣ ድግምተኛ አለ፣ ሚለውን እንዳሰሙ አባት ከልጅ እየለያየ ነው እያሉ የነቢዩን ስም ማጥፋት ጀመሩ። እነዛ ህዝብ ግን ምን አሉ? ምን ቢላቸው ነው እንደዚህ የጠሉት እንደዚህ የተነሱበት አድማ ያደረጉበት ብለው እስቲ እንስማው አሉ። ቁርአንን ያለምንም አቋም በንጹህ አእምሮ ሊሰማ የመጣ ሰው ይሳባል ወደ ቁርአን። እነዚህ ንጹህ ነው አእምሯቸው። ምንድነው የሚለው? እስቲ እንስማ ብለው መጡ። ሲሉ እነሱ ካሉት ውጪ ነው። ይሄማ ጥሩ ቃል አይደል ወይ? ይሄማ የአላህ ቃል አይደል ወይ? ይሄ ቁርአን አይደል ወይ? ይሄ እኮ ማለት የሁዳዎቹ ይመጣል ሲሉ የነበሩት ነብይ ነው፣ ሳይቀድሙን እንቅደማቸው ብለው ኢስላምን መቀበል ጀመሩ። ለነብዩ ሰለላሁ ዐለይሂ ወሰለም አላህ አመቻቸላቸው። ምኑን? ወደ መዲና ሲሄዱ የሚቀበሏቸው እልል ብለው የሚያመቻቹላቸውን አላህ እንዲያገራላቸው። አንዳንዴ ኢስላምን ለመምታት ብሎ ሰው ሲናገር ዳዕዋ ይሆናል ማለት ነው። እስላምን እንዳሰሙ ሙሐመድን እንዳሰሙ ሲሉ ምንድነው እስቲ እንስማው አሉ። የሆነ ነገር ብደብቅ እኔ እዚህ ጋር የሆነ ነገር አስቀምጫለሁ ማንንም ሰው እንዳየው ቢል ካሚል ምን ደብቆ ነው ማንንም ሰው እንዳይ? ሰው የተከለከለውን ነገር ለማየት ይጓጓል። አላህ የነሱን እንትን ወደ ዳዕዋ ቀየረላቸው። ይበልጥ ነብዩን እንዲያዳምጡ አደረጓቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው በአብዛኛው ወደ መዲና ሄደዋል። አቡበከር ሊወጡ ሲሉ ቆይ ትንሽ ቆይ ሊፈቀድልኝ ይችላል ከኔ ጋር ትሄዳለህ። ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ለማድረግ የነየቱበት የተነሱበት ወር ሙሐረም ወር ላይ ነበረ። የተሰደዱት ግን በረቢዑል አወል ነበር የተሰደዱት። ነብዩ ሰለላሁ ዐለይሂ ወሰለም ሊሰደዱ ሲሉ ሙሽሪኮች ከባድ ውሳኔን ወሰኑ። ከባድ ልክ አሁን እንደ ዘመናችን ይሰባሰባሉ እነዚህ የሀያል ሀገራት ምናምን ምን ለማድረግ? ሙስሊሙ ላይ መከራ ለማድረስ እኮ ነው። ቀን ተሌት ይለፋሉ ይደክማሉ። እና አቡ ጀህል ተሰባሰቡ። ምን አለ አቡ ጀህል? ግማሾቹ እንሰረው ከሀገር እናባረው፣ አቡ ጀህል እንግደለው የሚል አቋም መጣ። ሸይጣን ሽማግሌ መስሎ ሰው መስሎ ቀርበዋል። አው አበል ሐከም ያለው አለ አቡ ጀህልን እኮ ይሄ ነው ትክክለኛ ሐሳብ አለ። ምን? ነብዩን መግደል። ግድያው ዝም ብሎ ነው እንዴ? ላ ከየጎሳ ወጣት ይመረጣል። ልብ በሉ የሸረኛ ሰው ከየጎሳ ወጣት ተመረጠ። ለምን? ሁሉም ጎሳ በአንዴ ጦሩን ሲያስቀምጡበት ሲወጉት ሲገሉት ደሙ በሁሉም ጎሳ ይሰራጫል። ስለዚህ በኒ ሐሺሞች አንድ ጎሳ አይደለም የሚገዳደሉት፣ ከአንድ ጎሳ አይደለም የሚጣሉት። ከማን ነው? ከሁሉም ጎሳ ነው። ስለዚህ ስለማይችሉ መጨረሻ ላይ ካሳ ክፈሉን ይላሉ። ካሳ ከፍለን እንገላገላለን አሉ። ይሄ ማን እቅድ ነው?
የነሱ እቅድ ነው። ወመከሩ ወመከረ አላህ አሴሩ ተንኮል ምን አሉ? ያን ተንኮላቸውን ግን ማን አከሸፈው? አላህ ጅብሪል ላካ። በዛች ቦታ ላይ ያችን ቀን ላይ ያቺ ሌሊት ላይ ነብዩ እንዳይተኙ ጅብሪል መጣ፣ አላህ ላከው። ዛሬ እዚች ቦታ ላይ እንዳታድር እንዳተኛ። ነብዩ ሰለላሁ ዐለይሂ ወሰለም አልይን ምን አሉት? ሰበብም ሲያሟሉ እኔ ቦታ ላይ የኔን ልብስ ለብሰተኛ አሉት። ሱብሃንአላህ አልይ ህይወታቸውን ለመስጠት ዝግጁ ነው። የነብዩ ፍቅር የነብዩ ውዴታ ወላሂ ሰሃቦች ከእንዲህ ነበር። ህይወታቸውን ለመስጠት ሙሉ ዝግጅታቸውን የጨረሱ ነበር ሁሉም ሰሃቦች ለነብዩ ፊዳ ከአቢ ወኡሚ ሲሉ የምላስ ብቻ አይደለም የምን ነበር? የተግባር ነበር። አልይን ነብዩ ሰለላሁ ዐለይሂ ወሰለም አልይን እዛ አስቀመጡ። ስትምስ ምን አሉት? ወደ መዲና ስትመጣም እከሌ የሚባል ሰዎች አሉ፣ አማናኔ ጋር አስቀምጠዋል፣ ያንን ሳትመልስ እንዳትመጣም አሉ። ያ አላህ ታማኝ ነብይ ጠላት እያባረሯቸው ሊገሏቸው እያሉ የጠላቶቻቸውን ገንዘብ ሊመልሱ የሰው ሐቅ አልነካም የሚሉ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ረህማ ለዓለማት እዝነት አድርጎ የላካቸው የእዝነቱ ነብይ ረሱል ዐለይሂ ሰላቱ ወሰላም እኚህ ናቸው። ይሄ ናቸው ስብዕናቸው። ዛሬ ያላወቁ አለቁ ነውና ሌላ ስያሜ ይሰጧቸዋል፣ ታፔላ ይለጥፉላቸዋል። በየጊዜው በቲክቶኩ በፌስቡኩ በዩቱቡ ሚዲያ አገኘው ብሎ እንደፈለገ የነብዩ ክብር ላይ ሚዘምታለ ሚነሳለ። ያንን ማለት ምንድነው? ፀሐይን እፍ ብሎ እንደማጥፋት ጨረቃን እንደመጋረድ ነው። የማይቻል ነገር ነው። ኢና ከፈይናከ አልሙስተህዚኢን አብሽር ያ ሙሐመድ በአንተ ላይ የሚያላግጡትን እኛ በቅተናሃል፣ እኛም በቃሃለን፣ ዋጋቸውን እኛ እንሰጣለን እያለ ነው አላህ። አው አላህ በታሪክ ማሳይቶናል። አዋርዷቸዋል። ነብዩ ሰለላሁ ዐለይሂ ወሰለም አልይን እዛ ቦታ አስተኙ። አቡበከር ጋር መጡ። ማን አለ ቤተሰቡ ያሉትን አስወጣ ሲሉ አይ አይሻ አስማ ናት፣ ያንተ ቤተሰብ ናቸው። አይሻ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ናት። አስማ የአይሻ እህት ናት፣ የአቡበከር ልጅ ናት። እንግዲህ ስደት ተፈቅዶልኛል አሉ። አሱህበቱ ያ ረሱላህ አሉ አቡበከር ከእርሶ ጋር ጓደኛ ለውን የስደት አቡበከርን አስደሰታቸው። ለምን? ከነብዩ ጋር አብሮ ስደት መውጣት፣ ከነብዩ ጋር ጓደኛ መሆን። ሷሊሆች ከሷሊሆች ጋር ነው መቀመጥ ይፈልጉት። ሷሊህ ለመሆን ሞክር ወንድሜ። ለምን ከተባለ ዓለም ላይ ያለ ሙስሊም በአጠቃላይ ዱዓ እንዲያደርግልህ ከፈለክ እህቴ፣ ዓለም ላይ ያለ ሙስሊም በአጠቃላይ ዱዓ እንዲያደርግልሽ ከፈለክሽ ሷሊህ ሁኚ፣ ሷሊሁን ሷሊህ እንሁን። ለምን? አተህያቱን ቀራለና ተሸውር ላይ ምን እንላለን? التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أيه سلام بينيون بدقاق باروች በአጠቃላይ ይሄንን ተሸሁድ ዓለም ላይ ያለ ሙስሊም በአጠቃላይ ሰላት ሲሰግድ በአምስት አውቃት ሰላት እንደዚሁም በሱና ሰላት ይለዋል፣ ይደጋግመዋል። አንተ ሷሊህ መሆነ መልካም መሆነ ዓለም ላይ ያለ ሙስሊም በአጠቃላይ በየቀኑ ምን በቀን አምስት አውቃት ሰላት ትርፍ ሰላትም ሱና ሲሰግድ ዱዓ ያደርግልሃል። ሷሊህ አቡበከር አሱህበቱ ያ ረሱላህ ከእርሶ ጋር ጓደኝነት የሰፈር የሂጅራ ጓደኝነት ከእርሶ ጋር ተወፈቅኩኝ። አቡበከር አለቀሱ በደስታ። ኋላ አቡ ጃህል የመደባቸው ሰዎች ይጠባበቃሉ፣ ነብዩ ሲወጡ ሊገሏቸው። አንድ ሰው መጣ። ምንድነው የምትጠባበቁት? መሐመድን ነው። መሐመድ እንዴ ቅድም እኮ ፊታችሁ ለአፈር እየበተነ እኮ ወጥቶባቸዋል። ኧረ አለ ተኝተዋል። ነብዩ ወጥተው ነበር ቁርአን እየቀሩ ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰደን ፈአኽሸይናሁም ፈሁም ላ ዩብሲሩን። ከፊት ለፊታቸውም ከኋላቸውም ጋረድናል፣ እነሱ አይመለከቱም። አፈር እየበተኑባቸው ወጡ፣ አላዩዋቸው። አላህ ባሪያው በዚህና በፈለገው መልኩ ይጠብቃል። እንዲህ ያየው ላታየው ትችላል። አላህ ሲጠብቅህ ጠላት ፊት ለፊት መጥቶ አንድ ቀን ሐጃጅ ብን ዩሱፍ አንድ ትልቅ ዓሊም ለመግደል ወታደሮቹን ላከ። ሸኺየው የጭንቅ ዱዓ ያደርጋሉ። ላኢላሃ ኢላላህ ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ላኢላሃ ኢላላህ ረቡ ሰማዋት ወረቡል አርድ ወረቡል አርሺል ከሪም። ይህን ዚክር ያደረጉ ቤት ቁጭ አሉ። አጣ ነው አሉት። አጣችሁታ? አጣችሁት አይደለም አለ፣ ግን ልታዩት አልቻላችሁትም አለ። ማን? ሐጃጅ ራሱ እኮ ነው። በምን እንደሚጠበቁ ማን እንደሚጠብቃቸው ጠንቅቆ ስለሚያውቅ። እኛ ከዚክር ጋር ያለን ግንኙነት እንዴ ነው? ከሰለፎች አንድ ትልቅ ዓሊም ጠላቶች እያባረሩኝ ይላሉ። አሸዋ በረሃማ ቦታ ላይ
የነቢዩ ሲራሄ ትዝ ብሎኝ ቀራውታሉ። ምን ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰደን ፈአኽሸይናሁም ፈሁም ላ ዩብሲሩን። የታላውን ወደላ አላየነውም እያሉ አጠገቤ ላለፉ። አላህ ባሪያውን በፈለገው መልኩ ይጠብቃል። ነቢዩም በዚህ ጠበቃቸው። መንገድ የሚያመላክታቸውን ሰው ጠቆሙ። ከ3 ቀን በኋላ ጋሩ ሰውር የሚባል ዋሻ ላይ እንዲገናኙ ነቢዩ ሰለላሁ ዐለይሂ ወሰለም ከጋሩ ሰውር ረቢዑል አወል ቀን 1 ላይ ሰኞ ቀን ከዛ ዋሻ ወጡ። ረቢዑል አወል 8 ላይ ቁባ ደረሱ። ስደቱን በሚያደርጉበት ሰዓት ወይም እዛው ጋሩ ሰውር ላይ በተደበቁበት ሰዓት መጡ። 100 ግመል አለ። ማንን ይዞ መጣ? ሙሐመድን አለይሂ ሰላቱ ወሰላም። አቡበከርን ይዞ መጣ። 100 ግመል አለ። እኔ የሚገርመኝ አረመኔዎች፣ አምባገነኖች ተመሳሳይ ባህሪ ያላቸው ግልጽ ነው። አሁንም አለ አይደል? እከሌ የሚባል ያሳየ ይሄን ያህል ዶላር አለው ሲባል አሰሙ ሲባል ነበር አይደል? እከሌ የሚባል ማንን ለኢስላም ይታገል ከሆነ የነሱ ጠላት ስለሆነ የጠቆመ እንደ ያለው ይባላል። ተመሳሳይ አቋም ነው ያላቸው። ኋላ ሊፈልጉ መጡ። ደረሱባቸው። እዛ ዋሻ ውስጥ አሉ። አቡበከር ጨነቃቸው። አንተ አላህ መልእክተኛ፣ አንደኛው እኮ ወደ ጫማው ማሰሪያ ዝቅ ቢል ይመለከተናል እኮ እንደው ምን ተሻለ? ጨነቃቸው። አቡበከር የእሳቸው መጎዳት የእሳቸው መያዝ መገደል ሳይሆን ነቢዩ ላይ ጉዳት እንዳይደርስ የኢስላም የወደፊቱ ዕጣ ፈንታ አሳስቧቸው ነው። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ሰዓት የተወኩል ጥግን አሳዩ። ላ ተሕዘን አትዘን፣ ኢነላሃ መዐና፣ አላህ ከኛ ጋር ነው። ምን ነካ አንተ አቡበከር? 2 ሰዎች ሆነው ሶስተኛቸው አላህ የሆነ አካል ማን ነው የሚጎዳቸው? አብሽር። አቡበከርም በተስፋ ሞሉት። እንዲያይተው የለም ብለው ሄዱ። መንገድ የሚያመላክታቸው ከ3 ቀን በኋላ መጣ። መንገድ ጀመሩ። ሱራቃ መጣ። ምን 100 ግመል ይሰጣል ሲባል ወሬ ሰምተዋል። ደረሰባቸው። ደረሰ። የሚሄድበት ፈረስ አሸዋው ላይ ገባች። እግሯ ሰመጠ። አዝላም አለ የሚያመልከው ጣዖት አለ። እጣ እንዲያውጣል ላ ካለው አይሆንም ነው። ነዓም አው ልክ ነው ካለው ግን ሂድ ትደርስባቸዋለህ ትይዛቸዋለህ ነው። እሱም ያመልከው ጣዖት ሲያወጣው ላ አለው። አይ ሚሳካ አይደለም ተመለስ አለው። ጣዖት ተመለስ ይለኛል እንዴ 100 ግመል ሊያስመልጠኝ ብሎ አንተንም አልሰማም ብሎ ቀጠለ። አሁንም ለሁለተኛ ጊዜ ሰመጠ። ፈራ። ትልቅ የተከበሩ መሆናቸውን ገመተ። ጥበቃ እንዳላቸው ተረዳ። እሺ አማን ሰላም እሰጣቸዋለሁ ጠብቁኛል፣ ምንም ነገር አልልማ። የዛ ጊዜ ሱራቃ ሲያባራች ሲከታተላቸው አቡበከር ወደፊት ወደ ኋላ ወደ ቀኝ ወደ ግራ አንድ ወደዚህ ተጨንቆ ይሄዳሉ። ነብዩ ግን ፊታቸውን ማያዞሩም ቁርአንን እየቀሩ ብቻ ዝም ብለው ይጓዛሉ። መጣ። ምግብ ሰጣቸው። አልቀበልም አሉ። ካንተ የምፈልገው ሰዎችን መልስልን። ከዛም ነብዩ ቃል ገቡለት የኪስራ ዘውድን አምባር ለሱ እንደሚሰጡት ገና ለወደፊቱ የሚከሰትን ፈትህ እንደሚመጣ ድል እንደሚመጣ ነብዩ እዛ ሂጅራ እየወጡ ለውጥ እንደሚከሰት ለውጥ እንደሚመጣ እየተናገሩ ነው። ይሰጣል አሉት። ያን አምባር ያን የኪስራን ዘውድ መች ተቀበለ ሱራቃ? በዑመር ኢብኑ አልኸጣብ ዘመን ዑመር ድል አድርገው የታለ ሱራቃ ብለው ሰጡት። ነብዩ ሰለላሁ ዐለይሂ ወሰለም ቃል የገቡለት ስለሆነ ነብዩ ቁባ ደረሱ። በ8ኛው ቀን የመጀመሪያው የገነቡት መስጊድ ቁባ ነው። ለመስጂዱ ኡሲሰ አለ ተቅዋ የተባለው በተቅዋ መሰረት የተገነባ የመጀመሪያው መስጂድ መዲና ላይ ማለት ቁባ። አሁን ከመዲና 4 ኪሎ ሜትር አካባቢ ልዩነት ትንሽ ኪሎ ሜትር ልዩነት አለ። ቁባ መዲና ውስጥ ካለ ትልቁ መስጂድ ነው። ከማን ሲቀር? ከመስጂዱ ንቡዋ ቀጥሎ መስጂዱ ንቡዋ ትልቅ መስጊድ ነው። ግን መጀመሪያ ከመስጂዱ ንቡዋ በፊት ቁባ ነው የተገነባው። ቁባን አሉ ነብዩ ሰለላሁ ዐለይሂ ወሰለም በዚህ አጋጣሚ ዑምራ የምትሄዱ መዲና ከሄዳችሁ ከቤቱ አሁን ከቤቱ ማለት አሁን ለኛ ከሀገራችን ዶርም እዛው ሆቴል አለ አይደል? ከሆቴሉ ወዶ አድርገህ ምን ብለህ ቁባ መስጊድ ለመስገድ ነይተ ሄደ ከሰገድክ ዑምራ እንዳደረክ ይቆጠራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ቁባ መዲናን ከተረከቡ በኋላ ካስተዳደሩ በኋላ ሁሌ ቅዳሜ አንዳንዴ በእግርም አንዳንዴ በፈረስም ሁሌ ቁባ እየሄዱ ይዘይሩ ይሰግዱ ነበረ። ዑምራ እንዳደረክ ይቆጠራል ተብሏል። አላህ ይወፍቀን። ነብዩ እዛ 4 ቀን ቆዩ። ጁማዓ ቀን
ወደ መዲና ገቡ። መዲና ሲገቡ ጁምዓ ቀን ነበር። በኢስላም ታሪክ የመጀመሪያው ጁምዓ መንገድ ላይ ተሰገደ። የመጀመሪያው ኹጥባ መንገድ ላይ ተደረገ። መዲና ከጁምዓ ሰላት በኋላ ገቡ። እልል ብለው ሰሓቦቹ በአጠቃላይ ወጡ። ጠለዐል በድሩ ዐለይና እያሉ ጨረቃ ወዳኛ ብቅ አለ እያሉ ነቢዩን እያሞገሱ ሴት ወንድ ወጥቶ ነቢዩን ተቀበላቸው። አዎ ይሄ ሂጅራ ነው ለውጥ የመጣው። በድር የተገኘው ከለውጡ በኋላ ነው። ከምን? ከሂጅራ በኋላ የበድር ድል፣ ፈቱ መካ የተከፈተው፣ ሌሎችም በኢስላም ታሪክ ብዙ ድሎች የመጡት መቼ ነው? ከሂጅራ በኋላ ነው። ሂጅራ ማለት የለውጥ አጋጣሚ ነው። የምንትቀየርበት የምንለወጥበት ጊዜ ነው። ባለፈው ዓመት እንዴት ነበርኩ፣ ዘንድሮ እንዴት ነበርኩ። ሁሌ አንድ ለሆነ አይገባም። ልንቀየር ልንለወጥ ይገባል። ሁለት ቀኖች እኩል የሆኑበት ሰው ከስሯል ከተባለ አምናም ዘንድሮኛ እኩል ሊሆንብን፣ የአምናው አለፈ፣ የዘንድሮ አላህ አስገብቶናል። ስለዚህ በዚህ ዓመት ምን አለ? ረመዳን አለ፣ የተከበሩ ወራቶች አሉ፣ ሐጅ አለ፣ ሌሎቹም በጣም ትልቅ ደረጃ ያላቸው ወቅቶች አሉ እና አምና አልፏል። ዘንድሮ ካሁኑ እንዴት ነው ካልኩሌት አድርጌ ሂሳብ ሰርቼ ራሴን ላዘጋጅ ምችለው? አግባቡ ቀኖቹን ወሮቹን እንዴት ልጠቀምባቸው ይገባል? ራሳችን ፕሮግራም እናድርግ። ሂጅራ የሚለው አቆጣጠር እንዴት ተጀመረ ከተባለ የመጀመሪያው ሲጀመር አላህ ወሮችን 12 ወራት አድርጎ አላህ ፈጥሯቸዋል። 13 ወር የሚባል ነገር የለም። ወራት ስንት ናቸው? 12 ናቸው። አላህ ቁርአን ላይ ሲናገር ምን ይላል? ኢነ ዒደተ ሽሁር ዒንደላህ፣ አላህ ዘንድ እኮ የወራቶች ማለት 12 ሸህረን ፊ ኪታቢላህ፣ በአላህ መጽሐፍ 12 ወራቶች ናቸው። የውመ ኸለቀ ሰማዋት ወልአርድ፣ ሰማያትና ምድርን በፈጠረበት ጊዜ አላህ 12 ናቸው። ሚንሃ ከነሱ ከ12ቱ ደግሞ አርባዓቱን ሑሩም፣ አራቱ የተከበሩ ናቸዋል። እነማን? በሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሲጠቅሱ ኢነ ዘማን ዘመኖች ጊዜዎች እኮ ዓመታት ቀድ እስተዳረ ከሀያእቲሂ የውመ ኸለቀ አላሁ ሰማዋት ወልአርድ፣ አላህ እንደፈጠራቸው ሰማያትና ምድርን በፈጠረበት ሰዓት አላህ እንደመደባቸው እንዳደረጋቸው ሆነዋሉ። አሰነቱ አንድ ዓመት 12 ሸህረን 12 ወራት ናቸው። ሚንሃ ከነሱ ውስጥ አርባዓቱን ሑሩም፣ አራቱ የተከበሩ ናቸው። አራት የተከበሩ ለምንድን ነው አላህ እንደፈጠረ ሆኗል ያሉት? ሙሽሪኮቹ ምን ያደርጉ ነበር? ሙሐረም የተባለ ወር በተለይ የተከበረ ቂታል መገዳደል የተከለከለበት ወር ነው። ስለዚህ ምን ያደርጉት ነበረ? ይቀያይሩት ነበር። ወደ ሰፈር ያደርጉታል ሊገዳደሉ ሲፈልጉ። እናንተ ልትቀይሩ አይገባም። አላህ እንደፈጠራቸው ነው መሆን ያለበት። አራቱ የተከበሩ ናቸው። ሰላሰቱን ሙተዋሊያቱን፣ ሶስቶቹ በተከታታይ ያሉ ናቸው። ዙልቃዕደቲ፣ ዙልቃዕዳ የሚባለው አሁን 11ኛ ወር የሚባለው ማለት ነው። ወዙልሂጀቲ፣ ዙልሂጃ የሚባለው 12ኛ ወር። ወልሙሐረሙ፣ እንደዚሁ ሙሐረም የሚባለው 1ኛ ወር። ሶስቱ የተከበሩ አንድ ላይ ናቸው። ወረጀቡ ሸህሩ ሙደር አለዚ በይነ ጁማዳ ወሻዕባን፣ በጁማዳ አልአኺር እና በሻዕባን መካከል ያለው 7ኛ ወር ተብሎ የሚጠራው ረጀብ የሚባለው ወር የተከበሩ ናቸው። በእነዚህ ወራት ፈላ ተዝሊሙ፣ ነፍሶቻችሁን እንዳትበድሉ ብሎ አላህ ቁርአን ላይ ነግሮናል። ታዲያ ይህ ወር የተጀመረበት አጋጣሚ ምንድን ነው ከተባለ ዑመር ብን ኸጣብ ረዲየላሁ አንሁ በአንድ ወቅት እሳቸው ኸሊፋ በነበሩበት ሰዓት ላይ ብዙ ደብዳቤዎችን ወደ ጦር ግንባር ለመደቧቸው ሰሓቦች ይልኩ ነበር። በአንድ ወቅት ዑመር ወደ አቡ ሙሳ አልአሽዓሪ ኢራቅ አካባቢ ተመድበው ባሉበት ሰዓት ደብዳቤ ይጽፋሉ። አቡ ሙሳ አልአሽዓሪ ደብዳቤው ሲደርሰው ደብዳቤው ታሪክ የለውም። ሻዕባን ወር ላይ ተብሎ ተጽፎ የትኛው ሻዕባን? ወላ ነድሪ አዩ ሻዕባን ሃዛ፣ የትኛው ሻዕባን ነው? ሃዛ ሁወ ፊ ሰነት ልማዲያ አም ፊ ሰነት ልሓሊያ፣ ያለፈው ነው ወደፊት የሚመጣው ሻዕባን ነው? የቱ ነው? አመቱ ካልተጻፈ ቀኑ እንዲህ ነው ተብሎ ካልተጻፈ ምን የለው አይታወቅም። ወደ ዑመር መለሱ። ዑመር የዚህ ጊዜ ይሄ ነገር እውነትም አሉና ሰሃቦችን ሰበሰቧቸው። እንዴት እናድርግ? የራሳችን መቁጠሪያ ካራንደር ሊኖረን፣ ጊዜዎችን የምናቀባቸው ነገር ሊኖር ይገባል ብሎ ሰሃቦችን አማከሩ። ሰሃቦችን ሲያማክሩ 4 አይነት ሐሳብ መጣ። አንደኛው ለምን አሉ ግማሾቹ የሩማንያን የመጁሲ ሚላዲ የነብዩ ኢሳ አለይሂ ሰላም የተወለዱበት የዛን አቆጣጠር አድርገን ለምን አናድርግም አሉ። ዑመር አጭር እኛ የራሳችን ማንነት ያለንን ወደ እነሱ ልንሄድ አይገባም፣ ልንመሳሰል
አይገባም አሉ። አዎ የዑመር መልእክት ትልቅ መልእክት አለ። የዑመር አስተምሩ ወደ ራሳችን እንመለስ። የራሳችን ቁድዋ ያለን፣ የራሳችን አመራር ያለን፣ የራሳችን መመሪያ ያለን ህዝቦች ነን። አላህ ሙሉ አድርጎ ይላክልን መመሪያ ቁርአን ነብዩን ለዓለማት እዝነት አድርጎ ምንም ነገር ሳይተው ኸይር የተባለ ነገር አመላክተው ሸር የተባለ ነገር አስጠንቅቀው የሄዱ ነብይን አላህ ለኛ መርጦልን የሳቸው ኡማ አድርጎናል። ስለዚህ ወደ ሌላ የምንመለከተው ምንድነው? ሌሎችን አርአያ ልናደርግ የምንችልበት በምን ምክንያት ነው? ሰዎች እኮ ከኛ ሊወርሱ ይገባል እንጂ እኛ ከሰዎች ልንወርስ አይገባም። ለምን? ሙሉ የሆኑ ህዝቦች ነን፣ ሙሉ መመሪያ ያለን ህዝቦች ነን። ስለዚህ የነሱንማ አንቀበልም አሉ ዑመር። እኛም ወደ ራሳችን እንመለስ፣ ወደ ራሳችን፣ ወደ ቁርአን፣ ወደ ሐዲስ፣ ወደ ታሪካችን እንመለስ። የሌሎችን ፋሽን አንከተል። ዛሬ ፋሽኖች በዙ። የእናት ቀን የአባት ቀን እያለ በአመት ያከብራል። ፈረንጆች ይህን ፈበረኩ። የእኛም ሙስሊሙ አዎ ዛሬ እናት ቀን የአባት ቀን እያለ ፎቶ እየለጠፈ ምን እያለ በአመት አንድ ቀን እንዳላቸው እናት አባት ቀን ሲያከብር ይታያል። ጋብቻ ላይ ምናምን ተብሎ ከጋብቻ በፊት የሆነ ክብረ ምናምን ከነሱ ይወሰዱት ቤቢ ሻወር ምናምን። አረ ባካችሁ፣ አረ ይበቃናል። ወደ ራሳችን እንመለስ። ምን ጎሎን? ወላሂ ምን ጎደለን? ምን ጎደለን? እኛ ሙሉ የሆነ ህዝቦች ነን። አንድ ቴኒስ ነው ሜዳ ቴኒስ የሚጫወት ስፖርተኛ ነው ስመለከተው ዲልክ እንዲ ሊመታ ሲል የጀርባው ተከፍቷል ልብሱ። ከዛ ምን አለው ዋግምት እየተጠቀመ ዋግምት በኢስላም አለ አይደል አስተምሮ ጥቅም እንዳለው ተነግሯል። ጥሩን ከኛ ይወስዳሉ፣ መጥፎውን ለኛ ያሸክማሉ። እኛም አዎ የነሱ የሰለጠኑ ምን ነው ብለን እነሱ እንከተላለን። ወደ ራሳችን እንመለስ። ማንነት ያለን ዑመር ይሄን አንቀበልም አሉ። ስለዚህ ተባለ። ግማሾቹ ሰሃቦች ነብዩ የተወለዱበት ቀን እንብለዋል። አይ ነብዩ የተወለዱበት ቀን ከተባለ ነብዩ የተወለዱበት ቀን በውል አይታወቅም አይደል? 12 ነው፣ 9 ነው፣ 2 ነው፣ 8 ነው፣ የተለያየ ነው። ለምን? ነብዩ ይሆናሉ ተብሎ ስላልታሰበ ማንም ቀናቸው ሊቆጣጠር የቻለ ማንም ሰው የለም። 2 ተብሎ ነው አይደል? ራሂቀል መክቱም የምትመለከቱ 9 እና 12 ተብሎ ነው ቀርባል። እንደውም ወደ ታሪክ ወደ ኋላ ስንመለስ ይላሉ ሰፊዩ الرحማን ሲናገሩ 9ኛው የቀረበ ይመስላል አሉ። እሺ ሪሳላ እሳቸው ላይ ቁርአን የወረደበት ነብይ የሆኑበትን እናድርጋሉ። ሌላ ሐሳብ ደግሞ ለምን የሞቱበትን ትክክል ስለሆነ ስለሚታወቅ ረቢዑል አወል 12ኛው ቀን የሞቱበት ስምምነት አለ በዑለሞች መካከል። ሰሃቦችም ያጸደቁት ይሄን ነው። ይሄን ለምን አናርግም ካሉ የሞቱበት ካለ ነው። የሞቱበት ደግሞ በየአመቱ ምን ሊያስታውሰን ነው? ሐዘን ነው የሚመጣብን። ይሄ አይሆንም አሉ። ታዲያ ምን እናድርጋለን? አሊ ረዲየላሁ ዐንሁ ምን ሐሳብ አቀረቡ? ለምን ነብዩ ሰለላሁ ዐለይሂ ወሰለም መካን ለቀው ወደ መዲና ስደት ከወጡበት ለምን አትጀብርም አሉ። ኢስላም ብርሃን የታየበት ለውጦች የመጡበት ድል በድል የሆንበት ማለት ነው። ዑስማንም ይሄን ሐሳብ አመጡ፣ ዑመርም ይሄን ሐሳብ ደገፉ። ከአራቱ ኸሊፋዎች አቡበከር ሞቱ አሉ፣ ማን አሉ? ሶስቱ አሉ። ሶስቱ ተስማሙ፣ ይሄን ሐሳብ አመጡ። ሰሃቦችን በአጠቃላይ ዑመር መሪ ናቸው፣ ሐሳብ ይመጣላቸዋል። የመጨረሻው ግን ወደ ማን ነው? ወደ ዑመር ነው። ወሻዊርሁም ፊል አምር፣ በነገሩ አማክራቸዋል አላህ ቁርአን ላይ። ፈኢዛ አዘምተ፣ አንድን ነገርን ከወሰንክ ፈተወከል አላህ፣ በአላህ ተመካ። አለይኩም ቢሱነቲ ወሱነቲ ኹለፋኡ ራሺዲን፣ አደራዬን ሱና የኹለፋኡ ራሺዲን ሱና አደራ ብለዋል። ስለዚህ ዑመር ያመጡት ራይ ኢጅቲሃድ ተብሎ ብቻ የሚታሰብ አይደለም፣ ምን ተገብረው የሚገባ ዑመር ያሉ ከሂጅራ ጀምሮ መጣ። አቆጣጠሩ በዛው ቀጠለ። ይሄ ሂጅራ ሲመጣ ለውጦች ያሉበት ነው። ወሩ ሲባል አሁንም ዑስማንም አልይም ሙሐረም ይሁን። ለምን? ሰዎች ከሐጅ ስነ ስርዓት በኋላ በቃ በአዲስ መልክ ራሳቸውን የሐጅ ስነ ስርዓት ጨርሰው ወደ ሀገራቸው ከተመለሱ ወደ ቀያቸው ከተመለሱ በኋላ የሚጀምሩት ወር ሙሐረም ነው። አንደኛ ሸህሩላህ ተብሏል። የአላህ ወር ብለው ኢዳፋ አድርጎ ነብዩ ወደዛ አስጠግተውታል። በይቱላህ እንደሚባለው የተከበረ ወር ነው። ስለዚህ ይሄን እናድርጓል። በዚህ ሰዓት ሁሉም ተስማሙ፣ አንድ ተብሎ ተጀመረ። ይሄ የሙሐረም ወር እንግዲህ ይሄና መሰል ለውጦች ያሉበት የተከበረ ቀን ነው። በዚህ ሙሐረም ወር ላይ ምን አለ ከተባለ አሹራ የሚባለው የ10ኛው ቀን ምን አለ? ጾም አለ። በዚያው አጋጣሚ 10ኛው ቀን የአንድ ዓመት ወንጀል እንደሚያስምር ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ሲናገሩ አነ ረሱላህ ሰለላሁ ዐለይሂ ወሰለም ቀዲመ አልመዲና ወደ መዲና ነብዩ ሰለላሁ ዐለይሂ ወሰለም ሲሄዱ
فوجد اليهود صياما يوم عاشوراء يهودوችን አገኟቸው صياما يوم عاشوراء የአስረኛውን ቀን ሲጾሙ فقال لهم رسول الله የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም አሏቸው ما هذا اليوم ይህ ምንድነው ቀኑ الذي تصومونه የምትጾሙት አሏቸው فقالوا إما كان هذا يوم عظيم بتام تلاك كنو أنجى الله فيه موسى وقومه موسى حزبوتشن الله يدانبت وغرق فرعون وقومه فرعون النادم حزبوتشن يستنبت كنو فصامه موسى صموتال شكرا الله لما مسكن فنحن نصومه إن من صومه للزنا وقالوا يهودوتش فقال رسول الله صلى الله عليه وسلم يزيك زي الله ملك تنيا نبي صلى الله عليه وسلم مالو فنحن إنيا أحق أولى بموسى منكم لموسى ما كتقبينت إنيانا من نقباو من قداتش نكو فبيهداه اقتدي يتبالوت من قداتشو عندنا الأنبياء وإخوتنا ناتشو من مرياتشو كالله إن أنتم ما مسعفون يبرزاتشو يكيراتشو يلوتاتشو ازبوش ناتشو ማን ይሁዳዎች ቀይሯሉ በርዟሉ እንደፈለጉ አድርገውታል በጣም አረመኔ ህዝብ ማለት እንደ ይሁዲ የለም ነቢያትን የገደለ እንደ ይሁዲ የለም ዛሬ የምታዩቸው ናቸው የሰው ደም ለመጠጣት ሰውን ለመጨረስ ካውሬ የበለጠ አውሬ የሆነ እንደ ይሁዲ በዚች ምድር ላይ የለም ሽራሩ ኸልቅላህ አላህ ከፈጠራቸው ፍጥረታት በጣም መጥፎ ተንኮለኛ እንደ ይሁዲ አታገኝም ቃል ገብተው ቃልን የሚያፈርሱ ዛሬ ፈራረማሉ ተኩስ አቁም ካሉ ነገ ያፈርሱታል ይሄን ቁርአን የነገረን የነብዩ ሰለላሁ ዐለይሂ ወሰለም አስተምሮን የነገረን ቃላቸውን የሚያፈርሱ በበስተጀርባ ሄደው ሴራ የሚሰሩ እንደ ይሁዲ አታገኙ አላህ ከነሱ ሴራ አላህ ይጠብቀን እና ነብዩ ይማ እናንተ ከለሙሳማ እኔ ቀርባለሁ አሉና ወአመረ ቢሲያሚሂ ነብዩ ጾሙ የመጨረሻ አካባቢ ቀን ነበርና 10ኛው ቀን እንደው በሌላ ዘገባ ከናንተ ማከል ያልበላ ካለ ጾም ይቀጥል የበላ ካለ ደግሞ ካሁኑ ምግቡን ያቆመና ምን ያድርግ ጾሙን ይቀጥል አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ጾም ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው መጾም አለባችሁ ብለው ካዘዙ በኋላ አብዱላህ ኢብኑ አባስ አንድ ጥያቄ ያቀረበ ምን አይነት ጥያቄ አንተ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም 10ኛውን ቀን ጾሙ ነበርና ወአመረ በሲያሚሂ በጾሙም ሲያዙ فقالوا يا رسول الله አንተ የአላህ መልእክተኛ انه يوم ይሄ እኮ ቀን ነው تعظمه اليهود والنصارى ይሁዶችና ነሳሮች የሚያከብሩት فقال رسول الله صلى الله عليه وسلم ምን ማለቱ ነው ተመሳሰልን ከነሱ ጋር ያላቸው ረሱል ሰለላሁ ዐለይሂ ወሰለም አሉ فاذا كان العام المقبل ان شاء الله الله ብሎ ሚቀጥለው አመት ከደረስን ሱምና اليوم التاسع ዘጠነኛውን ቀን እንጾማለን አሉ ምን ማለት ነው 9ና 10ን እንጾማለን አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አልደረሱም አጀላቸው ደረሰ ወደ አኺራ ሄዱ ለዚህ ነው አብዱላህ ኢብኑ አባስ ምን ይላሉ ኻሊፉል የሁደ ወሱሙ ታሲዓ ወልዓሽር የሁዶችን ተቃራኒ ሆኑ 9ና 10ን ጾሙ አሉ ስለዚህ ሁለቱን ቀን ምን አለው ከተባለ የአንድ አመት ወንጀል ያስምራል ይህ ቀን ሙሳ አለይሂ ሰላም ድል ያገኙበት ቀን ነው ፊርዓውን ያ ሁሉ ሴራ ሲሰራ ያ ሁሉ ነገር ሲያደርግ ሙሳ አለይሂ ሰላም የሁሉ ነገርን ተቋቁመው መጀመሪያ አላህ Subhanahu Wa Ta'ala ፊርዓውን አንድ ሰው መናም መጥቶ ነገረው ምን ከዚህ ከበኒ እስራኤል አንተን ስልጣን የሚቀናቀን ሰው ይመጣል አለ ምንድነው እሱ ወንድ ልጅ ነው ወንድ ነው አዎ ፊርዓውን ወንድ የተባለ በአጠቃላይ እንዲታረድ አዘዘ يذبحون أبناءهم ويستحيون نساءهم ወንዶቻቸውን ያርዳል ሴቶቻቸውን ይተዋል ወንዱ ታረደ የሚያርሰው ወትድርና ነው እየጠፋ መጣ አቤቱታ አቀረቡ ምን አረ ወንዶች ስራ የሚሰሩ እርሻ የሚሰሩ ምን የሚያደርጉ አለቁ ስለዚህ ምን ተስማሙ በዚህ አመት የሚወለደው የሚገደል ቀጣ አመት የሚወለደው ደግሞ ምን ይው የሚተው ተባለ ይሄ ህግ ከወጣ በኋላ የሙሳ ወንድም ሃሩን በማይገደሉበት ቀን ተወለዱ ሙሳ ደግሞ በሚገደልበት አመት ላይ ተወለዱ አላህ በነብዩላህ ሙሳ እናት ላይ ወህይን አወረደ ልቧ ላይ
ባህር ላይ በሳጥን አድርገሽ ጣዩ፣ ገመድ አድርገሽ ጡትም አጥቢው። ጨለማ ሲሆን ምን ሲል ትደበቅና እየሳበች ታጠጣዋለች፣ ጡት ታጠበዋለች። ፊራውን ምን ያደርግ ነበር ይባላል? ልክ አንድ ሴት ካረገዘች ወታደር ይመደባል። የምትወልደው ወንድ ነው ሴት ነው? ወንድ ከሆነ አንገቱ ነው የሚቆረጠው። ሱብሃንአላህ። ይሄን እያደረጉ ባለበት ሰዓት አላህ የፈለገ ሴራ ቢደረግብህ የፈለገ ጠላት ቢመጣብህ ወላሂ ታሪካችን ቁርአን ነው የሚያስተምረን። አላህ ይጎዳዋል ካላለ ወላሂ ማንም ሊጎዳ ጥፍርህን ሊነካ አንድ ጸጉርን ሊያነሳ የሚችል አንድም አካል የለም። ፈተወከል አለላህ፣ በአላህ ብቻ ተመካ። ሙሳ በዚህ ሁኔታ እያሉ ባለበት ሰዓት አንድ ቀን ያሰረችበት ይላሉ ዑለማዎቹ ሳሳ አርጋ ነበር መሰለኝ ያሰረች በሆነ ጊዜ ላይ። ሙሳም እንግዲህ ትንሽ እያደጉ ሲመጡ ሲንፈራገጡ ምን ሲሉ ምን ይዞት ሄደ? ውሃው ይዞት ሄደ ሳጥኑ። ፊራውን ከሚስቱ ጋር ከወታደሮቹ ጋር ሊዝናና ሲሄድ ውሃ ላይ የሆነ ሳጥን ያለ እስቲ አምጡታል። ልክ መጥቶ ሲከፈት ውብ የሆነ የሚያምር ሲታይ የሚወደድ ልጅ ነው። ላተቅቱሉ አለች፣ እንዳገለዋል። እንዴ ወንድ እኮ ነው በእኮ በዚህ ዓመት የተወለደ በደብቆ እንትን ያሉት ነው። በጭራሽ እኛ እንደውም ልጅ የለንም፣ ልጅ አድርገን ይዟለን። ደግሞ አንተ ቤት አድጎ አንተ አሳድገው አንተን ይነካል እንዴ? ያ አላህ ጥበቃ እሺ ያለ ይባላል። ግን ምን ይላሉ ዑለማዎች ሲያመጡ ሊፈት አልቻለም። ፊራውን ውስጡ እንትን አለው። ሊፈትነው ተምርና እሳት አቀረበለት። ተምሩን ከበላ የሚያቅ ልጅ ነው ሊል ነው። እሳቱን ከበላ አያቅም። ሙሳ ወደ ተምሩ ሊሄድ ሲሉ ጅብሪል ወደ እሳቱ እንዲሄዱ አደረጋቸው ይላል እጃቸውን። ከዛ ልክ ሲሉ ምላሳቸውን ትንሽ አቃጠላቸው። ለዚህ ነው ቁርአን ላይ ረቢ ሽራህ ሊ ሰድሪ ወይስር ሊ አምሪ ወህሉል ዑቅደተን ሚን ሊሳኒ ሲናገር ትንሽ ይይዛቸው ነበር ምላሳቸውን። የእሳቸው ተናጋሪ ምን ብሎ ረዳት አድርጎ አላህ ሃሩን አድርጎላቸዋል። ምላሳቸውን የዛን የተቃጠሉበት ነው ይላል። ከዛ አደጉ እየተንከባከቡ። የሚያጀበው ግን በዙ ታሪክ ላይ ታገሱኝ ትንሽ ጡት አላህ ሐራም አደረገበት ሴቶችን በአጠቃላይ። ፊራውን ወደደው፣ በቃ ሚስቱ አዘዋለች። ሌላ ሴት ስትመጣ አይሆንም ተባለ። የሙሳ ትከታተላለች። ምን አለች መጣ? እንደ አንድ እናት አለች፣ አንድ ሴት ህፃናት በአጠቃላይ እሷን ጡት የሚቀበሉ እሺ የሚሉ ማናት? አስጠሪያ የሙሳ እናትን እኮ ራሱ እናት መጣች። ስትሰጠው ወሰደ። በእንግዲህ ይሄው እዚህ ነገር ይመቸስ። አረ እኔ ትዳር አለኝ ምን አለኝ፣ ቤቴ ካልሆነ አልሆነም፣ ቤቴ ከፈለጋችሁ እንከባከብላችኋለሁ አለች። አላህ መለሰላት። ወደማ ወደ እናቱ እንመልስልሻለን ብሏት ነበር። ስታጠባ የፊራውን ልጅ ነው ተባለ። አራስ ምረቃም ይባላል አይደል? ፊራውን ጋር ለመወደድ ሁሉም ሰው የሙሳ እናት ጋር የሀዲያ አይነት የስጦታ አይነት ማምጣት ጀመራ። አላህ ባሪያውን በፈለገው መልኩ ይንከባከባል። ሙሳ አደጉ። ምን አሉ? ኋላ ችግር ተፈጥሮ ሙሳ ተሰደዱ። ታሪኩን ለማሳጠር ነብይ ሆኖ አላህ አድርጎ ልኳቸው ወደ ሙሳ ድጋሚ ወደ ፊራውን ላካቸው። ፊራውን ጋር ተፋጠጡ። ብዙ ነገሮችን አየ። ፊራውን ተአምራቶችን ተመለከተ። ድግምተኞችን ሰበሰበ። ድግምተኞች ምንም እንደማይጠቅም አድርጎ የሙሳ ዘንግ እባብ ሆና ተቀይራ የነሱን ድግምት አፈር ከድሜ የምታበላ ያ ሁሉ ተአምር ብዙ ነገሮችን አየ። ግን አነ ረብኩም ልዓላ ታላቅ ጌታችሁ እኔ የሚል ከፍ ያለ ሰው ነውና ዝቅ ለማለት ከበደው። አልቀበልም አለ። መጨረሻ አላህ ህዝቦችህን ይዘውጣ ወአውሐይና ኢላ ሙሳ አን አስሪ ቢዒባዲ ኢነኩም ሙተበዑን አላቸው። ወደ ሙሳም ባሪያዎቼን ይዘህ ሌሊት ሂድ አላቸው። እናንተ የሚከተላችሁ ናችሁና ይከተሏቸዋል፣ ሂዱ አላቸው። ፊራውን ሰማ። ፈአርሰለ ፊራውን ፊል መዳኢኒ ሓሽሪን ፊራውንም በየከተሞቹ ሰብሳቢዎችን እንዲህ ሲል ላከ። ኢነ ሃኡላኢ ለሽርዚመቱን ቀሊሉን አለ። እነዚህ ጥቂት ጭፍሮች ናቸው። ወኢነሁም ለና ለጋኢዙን እነርሱም እኛን አስቆጪዎች ናቸው፣ በጣም አበሳጭተውናል። ወኢና ለጀሚዑን ሓዚሩን አለ። እኛ ብዙዎች ጥንቅቆች ነን። ፈአትባዕሁም ሙሽሪቂን ፀሐይዋ ስትወጣም ተከተላቸው። ፈለማ ተራአ አልጀምዓኒ ሁለቱ ጭፍሮች ሲተያዩ ቃለ አስሓቡ ሙሳ የሙሳ ጓዶች ተከታዮች አሉ ኢና ለሙድረኩን እኛ የሚደረስብንን እኮ ፊራውን ደረሰብን አሉ። ሲያዩ ባህር አለ፣ ከበስተጀርባ የጦር አይነት አለ። ከዛስ እኛ ተደረሰብን አለቀብን አሉ። ከላ አሉ ሙሳ ያዘዛቸው አላህ
ድሉ የሚያመጣው አላህ፣ ፈረጃ የሚያመጣቸው አላህ መሆኑን የተማመኑ ናቸው። አንተም የሆነ ነገር ስትጀምር አላህ ይህን ነገር አስጀምሮኛል፣ ያስጨርሰኛል፣ የሆነ ነገር ያመጣልኛል፣ ይሰጠኛል፣ ከጭንቀቴ ይገላግለኛል፣ የኛ አቂዳችን ሊሆን ይገባል። በአላህ ላይ ያለን ሲቃ እምነት፣ መተማመን ይሄ መሆን አለበት። ኡድኡላህ ወአንቱም ሙቂኑና ቢልኢጃባ ስለተባለ ከዛ በኋላ ከላ ኢነ ማዕየ ረቢ ጌታዬ ከኔ ጋር ነው በጭራሽ ሰየህዲን ምን ማድረግ እንዳለብኝ ይመራኛል። ፈአውሐይና ኢላ ሙሳ ወደ ሙሳ ወሕይ ያደረግን አን አድሪብ ቢዐሳከ አልበሕረ ባህሩን በበትርህ ምታው አላቸው። ፈንፈለቀ ፈካነ ኩሉ ፊርቅን ከጠውድ ልዐዚም አለ። ሙሳ መቱት፣ የመቱትን ባህር ደግሞ ሁሉም እንደ ታላቅ ጋራ ሆኖ ተከፈለ። 12 ጎሳዎች ነበሩ ይባላል። 12 ድልድይ ሆነ። የኔ ጎሳ እንዳይል ሁሉም ጎሳው የራሱን ይዞ እንዲወጣ አላህ አደረገ። ከዛ በኋላ ይሄንን ነገር አላህ ሰጣቸው። ፊርዓውን ሲመለከት ይሄለኛ ነው ወዴት ሄዱ አሉ። ሲያይ መንገድ አለ፣ ኑ በሉ ፍጠኑ አላቸው። እሱ ፍጠኑ ይላል፣ እሱ ግን ወደ ኋላ ይላል ይባላል። ፍጠኑ ይሏቸዋል፣ እሱ ለመግባት ግን ይፈራል። የያዘው ወንድ ፈረስ ነው፣ ሴት ፈረስ መላኢካ ይዞ መጣ። ወንዴው ሴትን ምን ይላል? ይከተላል። ሲከተል ልክ ሁሉም እንደገቡ ሲረጋገጥ አላህ ስብሓነሁ ወተዓላ ለሙሳ ዋህይ ያደረገ። ያንን ተው ብሏቸው ነበር። ከዛ በኋላ ምተው አላቸው። ወደ ባህር ተቀየረ። የዚህ ጊዜ ፈአትባሁም ፊርዓውን ቢጁኑዲሂ ፈገሺየሁም ሚነል የሚ ማ የገሺየሁም ፊርዓውን ከሰራዊቶቹ ተከተላቸው፣ ከባህሩም የሚሸፍን ነገር ሸፈናቸዋል። ወአዝለፍና ሰመ አልአኸሪን እነዚያንም ዘንድ ሌሎችን አቀረብን አለ። ወአንጀይና ሙሳ ወመን ማዐሁ አጅመዒን ሙሳንም እሱንም ከእሱ ጋር ያሉትን አዳንን። ثم أغرقنا الآخرين ሌሎችንን ደግሞ አሰጠምን። ኢነ ፊ ዛሊከ ለአያ በዚህ ላይ ድቅ ተአምር አለ አለ። ወማ ካነ አክሰሩሁም ሙእሚኒን አብዛኞቻቸው አማኞች አይደሉም። ወኢነ ረበከ የአንተ ጌታ እኮ ለሁወል ዐዚዙ ረሒም አሸናፊውም አዛኙም እሱ ነው። በሙሳ ላይ አዛነ፣ አዝኖላቸው ነጃ አላቸው። አሸነፈ፣ ደግሞ የበላይነቱን አሳየ። በማን ላይ? በፊርዓውን ላይ። ያ ቀን ማለት ፊርዓውን የሰጠመበት ሙሳ የዳኑበት ቀን ማለት መቼ ነው? 10ኛው የሙሐረም 10ኛው ቀን ነው። ስለዚህ ይሄ ቀን መጾም ደግሞ የ1 ዓመት ወንጀል ያስምራል። ዓመቱን በወንጀል ተምሮ ሱብሃንአላህ። ያለፈው ወር ምን ነበረ? ዙልሂጃ ነበር አይደል? አረፋ ጾምን 2 ዓመት ወንጀል ያስምራል ተብሎ በወንጀል ተምሮልን ንጹህ ነን ዓመቱን እንድናጠናቅቀው አላህ ወፈቀን። የዓመቱን ጅማሪ ደግሞ የተከበረ ወር አድርጎ በጾም እንድንጀምረው ከሌሊት ሰላት የበለጠ ማን ነው? ከፈርድ ሰላት ቀጥሎ ትልቅ ሰላት ማለት የሌሊት ሰላት ነው አሉ። ከረመዳን ቀጥሎ ደግሞ አፍደሉ ሲያም ማለት ሸህሩላህ አልሙሐረም ተብሏል። የሙሐረም ወር ጾም ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን እነዚሁ ቀን መጾም። ስለዚህ 9ና 10ን በመጾም 10ኛውን ጾሞ ከሆነ ደግሞ 11ን በመጾም ኢብኑል ቀይም 9ም 10ም 11ን መጾም የተሻለ የሚል አቋም አላቸው። ነገር ግን 9ና 10ን ከጾመ ይሁዳዎችን ተቃራኒ ነዋል። 10ን ብቻ መጾም ይችላል፣ ግን ለመቃረን 9ን ካልቻለ 10ን ከምን ጋር? ከ11 ጋር በመጾም የ1 ዓመት ወንጀል አላህ ዓመቱን በተከበረ ወር ጀመረው፣ ሲዘጋውም በተከበረ ወር ዘጋው። እኛም ይሄ አሹራ የድል ቀን ነው፣ ድል የምናገኝበት ጋዛ ላይ ያሉት ወንድሞቻችን ድል የሚያገኙበት፣ በጠላቶቻቸው ላይ የበላይነት የሚያገኙበት፣ ዓለም ላይ ያሉ ሙስሊሞች የበላይነታቸው የሚረጋገጥበት፣ ለአላህ ብለው በአላህ መንገድ የሚታገሉ ሙጃሂዶችን ደግሞ አላህ የበላይነትን ድል የሚሰጥበት ቀን አላህ ያድርግልን። ወሩን ዓመቱን በደስታ የምናሳልፍ አላህ ያድርገን። የምንቀየርበት ዓመት አላህ ያድርግልን። የምንለወጥበት ዓመት አላህ ያድርግልን። ደስታ የምናገኝበት ዓመት አላህ ያድርግልን። የኢስላም የበላይነት የሚረጋገጥበት ዓመት አላህ ያድርግልን። የሙስሊሙ አንድነት የሚበረታታበት የሚጠናከርበት ዓመት አላህ ያድርግልን። የበላይነቱን አላህ ይለግሰን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر إخواننا في كل مكان. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين. اللهم انصر من نصر الدين. اللهم انصر من نصر الدين. اللهم انصر من نصر الدين واخذل من خذل المسلمين. واخذل من خذل المسلمين. واخذل من خذل المسلمين. اللهم ادفع الظالمين بالظالمين.
اللهم ادفع الظالمين بالظالمين، اللهم نجنا من بطش الظالمين، اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።